አሸ እንዴ ምን ነው ሲያር እህቴ ያላልክም እንዴ አይ ላቭ ዩ ሲስተር ተብሎ ሲስተር እንዲሰማ እንደ እየገለጨጨ ወይ ዘንድሮ ወንድምና እህት ግን ደስ ስንል ጋይስ አይ ላቭ ዩ ሲስተር እያለኝ እንዴት እንደሚስመኝ አያችሁ ጋይስ። ይሄ የሲስተር አሳሳም ነው እንዴ? ሆ ያለ ማቋረጥ ምን አዲስ ወሬ አለ? እስኪ ጋይስ ንገሩኝ፣ ምን አዲስ ወሬ አለ? አይ ኖ ከሰርች አርጌክ እዛ እዛኛው ቤት ቁጭ አልኩኝ። ዝም ብዬ ቁጭ አልኩ ነው ማለት ነው። ድፍቅ ብዬ ጸጥ ብዬ ተቀመጥኩ። ከዛ 1 ደቂቃ ሲቀረው አንተ ቤት መጣ። መጨረሻ ላይ ተደብቄ ሰጣ። ኧረ እኔ ላላ ግን በመጣሽ በወጣሽ ቁጥር ምን አባሽ ነው ነገር የምትፈልጊኝ? እኔ ለሀጂን ያወራሁት ምን አባሽ ሀጂን አላገኘሁት እስካሁን ድረስ። አሁን ነው እኔና ሀጂ ተገናኘ ነው። ምን አቃጠለሽ? ኧረ ሀጂዬ በቃ ከአሁንማ ስምህ እንዳትጨርሰኝ። በቃ የኔ አባት በቃ ቴንኪው። እሺ እንዴ ላላ ወይ ፎሎ አታደርጊኝ ወይም ጡትና ቂጥ ቤት ነው እንዴ ሌቭል 22 የገባሽ ውዴ? ለነገሩ ጠምደሽ ይዘሽኛል ላላ። ለምን ቢባል ጡቴን አላሳይ ቂጤን አላሳይ እንደ ታጣቂ ወታደር ከአንገቴ ድረስ እስከ እግሬ ታጥቄ ለብሼ ስለምመጣ አንተ ጎረምሳ ለካ ወንድ ነው ደግሞ ላላ የሚለው ወንድ ነው። አየሁ መነጽር ያረክ ምናምን ፂም ያለ ወንድ። ለዛ ቅጥል ላልክ። ስትመጣም ጡቴን አታይም፣ ስትሄድም ቂጤን አታይም፣ ስትመለስም ጡቴን አታይም። ከዛ የምታየው ምንድነው? ወሬ ነው የምንጫወተው። ሀጂ እንዲህ ብሎ ገለመኔ እንዲህ ብሎ አበበ እንዲህ ብሎ ነው የምታይ። ሲያር ቴንኪው። ለዛ ተቃጠርክ። አሁንም ስለሱ ነው የምታወሩ ይላል። አዎ ስለ ሀጂ ነው የማወራው። ሲያር በቃ ኩዴ ውለታ በዛብኝ፣ እንዲህ ውለታ በዛብኝ። ሲያር ሌላ ሁለተኛ እዚህ ቤት ለማግኘት ነው እንዴ? ሲያር ነው ብለው እዚህ ቤት ሁለተኛ አንተ ግን ሀጂ መድኃኔዓለምን በቲክቶክ ከመጣ ቅርብ ጊዜ ነው። ሌቭል 31 ገብተሃል። በጌታ በኢየሱስ ስም ሌቭል 31 ገብተሃል። እንዴት እዚህ ቲክቶክ ላይ እኮ ማለት ነው ውዶቼ ሌቭል 40 ገባው ሌቭል 30 ገባው የሚሉ እኮ ማለት ነው አካውንታቸው 3 ዓመት ታሽተውበት እኮ ነው እኮ። ከዛ በኋላ ነው እኮ በስተመጨረሻው ከ3 ዓመት በኋላ ነው 50 እና 40 የሆነ ነገር ሲገቡ የሚያሽካኩብን። ማርያምን በጣም ብዙ ሄዳል። ሌቭል 32 ማለት እግዚአብሔርን በጣም ብዙ ሄዳል። እቴቴ እስካሁን 19 ላይ ነው ያለው። እቴቴ 19 ላይ ነው ያለው። ይኸው እንግዲህ ስንት ዓመቱ ቲክቶክ ላይ አይሰጥም ወይ እርዳታ ላይ ይሳተፍ ቋጣ አርጎ ብቻ እሱ ወሬ ያወራል። እሱ ብቻ ስለሰው ያወራ። እንትና እንዲህ ብላ ዝናብ እየዘነበ ነው በኢየሱስ ክርስቶስ ስም ቪዲዮ ለስራ እንደ ጋይ ዝናቡ ላይ እንደዚህ ከነ ልብሴ ኩቹ ወታይ በሚለው ሳሩ ላይ እየተንከባለልኩ ማርያምን እየዘነበ ነው ጋይ ዝናብ እየዘነበ ነው ሳር ላይ እየተንከባለልኩ ልስራ ጣሳ ምናምን በሚል ይህን ልብስ እኮ አለኝ። ደግሞ ፀጉሬ ይበላሻል ለነገ አይደርቅም። ይቅርብኝ ማድረቅ ምናምን። ስማ አንተ ሀጂ እግዚአብሔርን ሄደሃል። ሌላው እኮ ብታይ በ3 ዓመት ሌቭል 39 በ40 ከገባ እኮ ያዙ ይልቀቁኝ ነው እኮ የሚሉት። አንተ ማሜ ምናምን ፈጥናችሁብኛል ሌቭላችሁ እግዚአብሔርን። እኔ እኮ ይሄን በስንት አካውንት እኮ ነው በዛኛው ራሱ ሌቭል 30 ልገባ ትንሽ ነበር ይቀር። አሁን ራሱ እኮ ሌቭሌን እያጠፋው ነው እኮ በብዛት የምንሰጠው እንጂ ይቆጥርልኝ ነበር። ሌቭላችሁን አጥፍታችሁ ከሰጣችሁ አይቆጥርም። ቲክቶክ ላይ ሌቭላችሁ እየታየ ነው መስጠት ያለባችሁ እንዲቆጥር። አው እናታችን ቤት ታስሪ እንዴ ኮድ ሃንዶች ወይ ጉድሽ ኮድ ሃንዶች ማሜ ተባለ መጣችሁ። ኬት መጣችሁ? ጂጂታማ ሐኪም ቤት ታገብታለች። ለምን በስማም ወልድ ቃጀል መስረጃ ይሄ ውዶቼ ግን በቃ ቤተሰቦቼ እኮ ነው የምትመስሉኝ። እናቴቱ በቃ አለ አይደል ጋይስ በቃ ማርያምን ስናደድም ስደሰትም ስራብም ስከፋም ስቸገርም ሳለቅስም ስበላቀጥም እዚህ ነኝ ያለው ቲክቶክ ላይ። ኦ ማይ ጋድ ወይ ዘንድሮ እኔ እንጃ። ኤልሲ አላቅም። በቃ ኤልሲ በአንቺ ስም ሰው እየፈመሰ ነው እንዲሆነሽ። ኤልሲ የምትባል ልጅ እዚህ ኮመንት ላይ እየጻፈች ነበር የኔን ፎቶ ያደረገች ሌላ ኤልሲ የሚል አካውንት። አንቺ አይደለሽም ለካ። ቤታ ሌቭልሽን አታጥፊ፣ ክብርሽ ነው።
ውዴ ሌቭሌንማ ካላጠፋው ጆይን ስል ማለት ነው ሹክክ ስል ያዩኛል፣ ይሰድቡኛል። ግማሾቹ ደግሞ ቤታ ቤታ አልፈልግም ውዴ። ሌቭሌ ሲበራ ማርያምን እንዴት እንደሚያስደነግጥ እኔ አሉባልታ ያለበት ቦታ አሁን ለምሳሌ የሆነ ቦታ ላይ መቼለት ሌቭሌን ያጠፋው መስሎኝ ጠላቅ ስል ፊት ለፊት ግንን ብዬ ሹልክ ብዬ ስገባ ታየሁኝ ማለት ነው። እና ተደብቀሽ ለመግባት አያስችልም። የሆነ ቦታ ላይ ወሬ ለማዳመጥ ፊት ለፊት ትታያለሽ። እና ኮመንቶች ደግሞ ማለት ነው ልክ ሲያዩን ጆይን ስል ቤታ ቤታ ብሎ ይጽፋሉ። ከዚያ ያ ሰው ሊሰድበኝ ያልፈለገ ሰው ራሱ ይሰድበኛል ሳያስበው። ዝም ብሎ በቃ ቤታን ሳያት ልስደባት ብሎ ይሰድበኛል። ከዛ አልፈልግም። ሄይ ሳሚ እንዴት ነህ? የምን ቀሚስ ነው? ሾካካንሽ ለካ ማርያምን እንደዛ ፌክ አካውንት አለኝ አልዋሻችሁም፣ ግን በሱ እስከሚሄድ ድረስ ይደክመኛል። ለዛ በዋናው አካውንቴ ሌቭሊን ካጠፋው ስገባ ማንም ሰው አያየኝም። እንደ ኖርማል ኮሜንታተር ነው የምመስለው። እቺ ትንሿ ጥፍሬ ልትነቀል ጫፍ ነው የቀራት። በግሉ ላይ ያይዛት መሰለኝ። ስጭኛ ብሬ አይ ላቭ ዩ ገበየው። አይ ላቭ ገበየው። ማነው ደግሞ ገበየው? ኦ የድሮዋ ቤታ አይ ላቭ ዩ ገበየው። የድሮዋን ቤታ ነው ከይሲ አይ ላቭ ዩ ገበየው እያሉ የድሮ ህይወቴን እንዲያስታውሱኝ ነው። በእግዚአብሔር እንዴ ጋይስ የድሮ ህይወቴን ልታስታውሱኝ ነው እንዴ? አይ ላቭ ዩ ገበየው እያላችሁ የድሮዋን ቤታ የምታስታውሱኝ? እሷማ ቀበርናት። ቱቱ የኔ ውድ እስካሁን ሰላም ነን። አንቺ ብቻ ነሽ የኔ እናት፣ ብቻሽን መጠሽ እንዲምጽፊው ውዴ። ትናንትና ከትናንት ወዲያ ነገራቸው እስኪ ድሬ እዚህ ቲክቶክ ላይ የሚመርጡትን ነው እንዴ የሚያዩት ውዴ? 5 ሳንቲም እኮ ተሰጥቷቸው አያውቅም እኮ። የማሽቃበጣቸው ጥግ እኮ ነው። ለእኔ ለቤታ ለቀባሪ ያረዱት ጊፍት ብርቅ አይደለም፣ ቪው ብርቅ አይደለም፣ የሰው መውደድ ብርቅ አይደለም። እንደዚህ አይነት ሰዎች ጋር ሄዳችሁ በህይወታቸው ጊፍት አይተው ማያውቁ፣ በህይወታቸው ሰው አይተው ማያውቁ ጋር ሄዳችሁ ጻፉ ውዶቼ። እኔ በቲክቶክ ታሪክ ላይ ከሴቶች ያስጨበጨብኩልኝ። ስለዛ አትጋጋጥ ውዶችሽ። አቦ አታሽቃብጭ። ለማን አሽቃበጥኩኝ? ወርጁ ክራይደን ሁል ጊዜ ስለምትጠሩኝ እልከኛ ስለሆንኩ በአካል አግኝቼ መበቀል ስለማልችል እናንተን ኦኬ፣ በአካል አግኝቼ መበቀል ስለማልችል እልህኛ ስለሆንኩ እንባ የሚያወጣው ሰው ልብ ውስጥ እንትን ያለ ሰው ነው። ክፉ ሰው እንባ አይወጣውም አልኳችሁ። ክፉ ሰው እንኳን እንባ በገጀራ ብታርዱ ደም አይወጣውም። ክፉ ሰው ምቀኛ፣ ክፉ በቃ መርዝ ሰው እንባ ጠብ አይልም። ካይኑ ጨካኝ ሰው በገጀራ እንዲያርደው ደሙ አይተፋም። እኔ ደግሞ እልህኛ ስለሆንኩኝ እንባይ ቅርብ ነው። ለምን ግን እስኪ ጥያቄ ልጠይቃችሁ። ለምን የትናንትናው ነገር እንደ ትልቅ እንባይ እንደ ትልቅ አያችሁ? ቲክቶክ ላይ ብዙ ጊዜ አልቅሻለሁ አይደል? ለምን እሱን ከግንዛቤ አላስገባችሁም? ስናደድ ብዙ ጊዜ አለቅሳለሁ ላይቭ ላይ አይደል? ላይክ ሰው ያለ ምክንያት ሲተቸኝ በጣም ነው የምናደደው። እና ለምንድን ነው ያንን ያላየች? ቤታው ምትውዲያ ቤት ምን ሰው ሞተብሽ? ለምን ነው ብርቅ የሆነባችሁ? እኔ ብዙ ጊዜ ሰው ያለ ምክንያት ተናገረኝ ብዬ አልቅሻ ቃል ነኝ። በአካል ብታዩኝ ደግሞ ማለት ነው እኔ ቤተሰቦቼ ምን መስሎ አይታያቸውም። ለምን በአካል ደግሞ ብታዩኝ ማለት ነው እብድ ነኝ። እጮሃለሁ፣ አለቅሳለሁ፣ ዕቃ ሰብራለሁ ምናምን አለ ነው። ልጆች ካያችሁ ማለት ነው ልጆች ካያችሁ ህፃን ልጆች ማለት ነው እልህኛ ህፃን ልጆች ዕቃ ቀምታችሁባቸው። እኔ አሁን ድሮ ማለት ነው እኑ ብለው ስሜ ለምን እንደወጣልኝ ታውቃላችሁ? ይሄን ታውቃላችሁ? እኑ የተባልኩበት ምክንያት ማለት የቤት ስሜ ታውቃላችሁ? እንዬ ነው። እኑ ነው የምባለው። አባቴ ምናምን ነው ማማ የሚለኝ። እኑ ነው የምባለው ማለት ነው። የተባልኩበት ምክንያት የሆነ ሰውዬ እኛ ቤት ተከራይቶ አልቃሻ ነበርኩ። እኛ ቤት ነግሬያቸዋለሁ ከዚህ ቤት እኛ ቤት ተከራይቶ በጣም ቤተሰቦቼን ይወዳቸዋል። አባቴን ምናምን በጣም ነው የሚወዳቸው። ከዛ ምሳ ሰዓት ከስራ እየመጣ ምሳ ሰዓት አላስቀምጥ አልኩት። ተከራይ እኮ ነው እያለቀስኩ ማለት ነው። አልቃሻ ነኝ እያለ ሰውዬው ማለት ነው በጣም ነው የምወዳችሁ ምናምን በጣም ነው እንትን ምላችሁ፣ ግን መተኛት አልቻልኩም ከስራ መጥቼ ብሎ ሰውዬው ለቆ ወጣ። እንዬ ደግሞ የተባልኩት ምክንያት ምንድን ነው? እንዬ የምትባል የድሮ ዘፋኛለች፣ እኑ የምትባል ትጮዋለች። እመቤቴ የቤት ስሜ ለዛ ነው ይጣልኝ። ትጮዋለች ዘፋኛዋ ማለት ነው። ድምጿ እንደኔ ጎርናና ነው።
ስትዘፍን የድሮ ዘፋኝ ናት ከነ ብዙነሽ በቀለ ጋር ምናምን ስትዘፍን ድምጿ የለቅሶ ድምፅ ይመስላል። በጣም ነው የምትጮህ። ከዛ አያቴ የአባቴ አባት እንዬ ብሎ ወጣልኝ። እንዋለኝ የቤት ስሜ እንዬ የተባልኩት ለንዛ እልቅ ደረቅ ነኝ። ደረቅ ድርቅ ያልኩ ደረቅ አሁን ነው። ምን አይነት ባህሪ እንደሆነ አላውቅም። እግዚአብሔርን ለዛ ነው አያቴ ያወጡልኝ እንዬ ብሎ። ግን እንዳጠሩኝ እንዬ ብላችሁ እንዳንቺ የኔ ባህሪ የኔ ይለያል። እኔ ለኛ ነኝ። ረኔ ብስማ አይ ዶንት ኖ። ግን ምን አለችኝ አንድ ወዳጄ ማለት ነው ስትወልጂ ምናምን እድሜ ያስተምርሻል ስትወልጂ ምናምን ይጠፋል አለች። ነገ ሐሜት ተጀምራል። አሁንማ ልረፍ በቃ ልተኛ። ከእናንተ ጋር ጌም ዛሬ ሸቀልኩ ተጫወትኩ። ከእናንተ ጋር ደግሞ ላሳልፍ ብዬ ነው። እኔ እኮ ቀን ሙሉ ጌም መጫወት እንደውም አለ ማርያምን አንዳንዴ ብርታት ስለሚሆነኝ ነው እንጂ ብዙ እኔ እንትን ማለት አልችልም። ስንተኛ ልጅ ነሽ? የመጀመሪያ ልጅ ነኝ ለቤቱ። ከኔ በታች 15 ዓመት አለች እሴት በአባቴ ማን ነው። ከዛ በታች አባስ 5 ከዛ 10 ዓመት እኔ የቤቱ የመጀመሪያ ልጅ ነኝ። ኢኒግማ ሲመጡ ማለት ነው ግርማ ሞገሳቸው ወለብ ነው የሚለው። ወደ ስራ እኮ ነገ ጀምራለሁ ውዶቼ፣ ነገ እንዴ። እኔ ግን ማለት ጊዜን እንዲሰውቼ ሳጫውታችሁ ምን ስል ለምንድን ነው የማይገባችሁ? ቤዛ ምንሽ ናት ዘመዴ? የእሷ እናትና የኔ አባቴ እናት በእነሱ ነው የምንዛመደው። የአክስት ነው የእህትና ማቾች ልጆች፣ የአክስትና ማቾች እንደዛ ናቸው። እና ያችሁ ቤዛ አንቺ አማራ አይደለሽም ሸቀልሽ ትሉኛላችሁ። ቤዛ እንግዲህ ሸዋ ወሎና ጎጃሜ ናት። ሸዋ የምንገናኘው ወሎና ሸዋ ባያት ነው። ባያት በአባቷ ጎጃሜ ናት እሷ። ያችሁ አራ ላየሁትም የዶሮ ነው ያህል። እናንተ ግን ዝም ብላችሁ እዚህ ቲክቶክ ላይ አፋችሁን ትከፍታላችሁ። እወጣለሁ ማርያምን እያላችሁ አትጥሩ። አትጨማለቁ። አንድ ነገርኳችሁ ትላላችሁ። የመጨረሻ ቃል አላችሁ ውዶቼ። የመጨረሻ የምትነግሩኝ ነገር አለ ከመውጣት በፊት ልክ እንደኔ ነች። ምግብ በላለው አጠጣለሁ ስወጣ። ስለወፈርኩ ለመክሳት ብዬ ብዙ ምግብ መብላት አልፈልግም። ተሰደቢ ሚሚ አመዳማ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ ውዴ ሽብሩ። እስኪ ደህና ነገር ጻፉ። ፍቅር ይዞኛል ውዴ 3 ጩህ ይለቅሻል። ፍቅር እንዳይዝሽ ማርያምን። ፍቅር ከባድ ነገር ነው። ምግብ ያከሳል ውዴ። አዎ አትቢ ብዙ ያገኘሽውን አጠቅጥቂ። ባላንቴና ነሽ የኔ ጎጃሜ እንዴ! አረ ወይ ዘንድሮ ወይ ጉድ! ባላንቴና ነሽ ወይ ይለኛል። እንዴ ባላንቴና ነሽ ወይ ጉድ! አረ እነዚህ ባለጌ ናቸው እንዴ! ሻዶ ለማን ነው ሼር የሚያደርገው? አትጠገብ። አቤት እንወድሻለሁ። አቤት ዊ ላቭ ዩ ቤት። አቤት ምን ማለት ነው? አንቴና ማለት ውዴ ቲቪ እንዲሰራ ማለት ነው። ቲቪሽ ሽሽ ይልብሻል አይደለ? ከዛ አንቴና ማስተካከያ አለ። እንደ ሹል ያለ ነገር ነው። እንደዚህ ረጅም ነገር ነው። ሹል ነው ማለት ነው። ከዛ ቲቪሽን አልስተካከል ሲል እሺ ሲል አንቴና ታደርጊያለሽ። ግትር ያለሽ ቀጥ ያለ ነገር ነው፣ የቆመ ነገር። ከዛ በቃ በሱ ታስተካከያለሽ። አንቴና ማለት የቲቪ ነው። ቲቪሽ አልሰራ ሲል የምትሰኪው ነገር ነው ከጭንቅላቱ ላይ። ቦርጫሙ ቲቪ አስታወሽ እንትና መጣ
ክደኑት የሚባለው ቲቪ አለ አይደል? እንትና መጣ ሸፍኑትኝ ብለሽ ቦርጫሞ ወፍራሙ ቲቪ አለ አይደል? ቁዝር ያለው ከሱ እምቢ ሲልሽ ከላይ ሊቀጥ ያለች ነገር አለች። የሳሎን ጌጥ አበባ ወይ ኩል ወይኔ ግን ጋይስ ግን ስታሽቃብጡ ለእኔ ግን ለጉድ ነው እንዴ። ቤታ ሞታለች እያሉ ነው። ገብቻ አለው ልበል ወይ ቤታ ሂጂ ሞታለች ቢያቸው ውዴ ሂጂ እኔ ፍቅር ሞታል። በስማም አንድ ኮመንት ምን ብሎ ነው የተመወተው? በኢየሱስ ክርስቶስ ስም ቤታ ስለትንተናው እናመሰግናል ውዶቼ። ሌላ ማወቅ የምትፈልጉት ነገር ካለ ስለማታውቁት ነገር ካለ አብራራላችኋለሁ። ስለ አንቴናው አብራራውኝ። ሌላ ማብራራት እንዲፈልግ የምትፈልጉት ነገር ካለ አብራራለሁ። እኔ ለህዝቤ ቀን ከሌሊት እለፋለሁ፣ አገለግላለሁ። ውዴ አንቴና አይጠማዘዝም። አንቴና ቀጥ ነው የሚለው አይንጠማዘዝም እኮ። አንቴና እኮ አላቅም። የአዲስ አንቴና ኢትዮጵያ እንደዛ መጥቷል እንዴ? የድሮ አንቴና እኔ ኢትዮጵያ እያለው ቀጥ ያለውን ነው ማቀው። ድንግል ነሽ ግን ውዴ፣ እውነት ለመናገር ድንግል ነኝ። ግን ሰሞኑን ሳይድ አይቀርም ድካም ድካም እያለኝ ነው። አይ ቲንክ ዝላ ያበዛው መሰለኝ። ሳይድ አይቀርም። ድንግል እንኳን ድንግል ነኝ። ሶስና አትባልጊ። ሶስና ከና አሳስገሰሰው አትጥሪው በእግዚአብሔር ስም። ሶስና ተረጋጊ ውዴ። እንዴ በኢየሱስ ክርስቶስ ስም እንዴ ሶስና፣ ኧረ ሶስናን ያዙልኝ። ምን ነው ሶስናዬ? እንዴ በስመ አብ ወወልድ ወመንፈስ ቅዱስ። ዛሬ ማሻአላ ዛሬ ረሃነሽ ማርያም። በዚህ ሰዓት ማንም ሰው አይገኝም፣ ግን በዚህ ሰዓት ሹክክ ብዬ ላውራችሁ ብዬ ነጋውን የእብደት ሰዓት ነው። የሆነ ጣፈንታ ሳጫውት ወይ ምናምን ስጫጫ ጌም ስንጫወት አንገናኝም። አሁን ግን ረጋ ብዬ ላገኛችሁ ብዬ ነው ማርያምን ያልወጣሁትኝ። የእኔ ጥያቄ ጂጂ ለምን ተቀበል እሸት ምን የኔ ጥያቄ ጂጂ ለምን ተበቀል? እኔ በቀለኛ አይደለሁም። በቀል እግዚአብሔር ነው። እኔ በቀል አልበቀልም። ግን እኔ በአፌ መሳደብ ስለማልችል ገንዘብ መለሰልኝ። የእውነቱን ልናገር እኔ አልችልም። ይሄ አንቺ ምቀኛ፣ አንቺ ቅናተኛ፣ ተቃጠልሽ፣ አንቺ ከዚህ በኋላ ቲክቶክ ላይ ትወድቂያለሽ ምናምን እንትና ትነቅሳለች ምናምን እያሉ ሲሰድቡኝ ምንም ሳላረግ ከመሬት ተነስተው እኔ ደግሞ ያሁሉ ስድብ መሳደብ አልችልም። ከዝም ብዬ ሄጄ ባለኝ ገንዘብ ላይ ተመርኩዤ ሰጠው። ይሄን ያለው ጋይስ ነገ ማርያምን ነገ ቡና አፈላለው። ዳቦ ቆሎ ተልኮልኛል። አያችሁ አይደል ቤተሰቦች እንዴት ሰፖርት እንደሚያደርጉኝ። ኦ ማይ ጋድ እንዴት ቤተሰብ ይኑራችሁ ምን ያህል ሰፖርት እንደሚያደርጉኝ ግን አያችሁ ጋይስ። እንዲህ ሰፖርት የሚያደርገኝ ሰው ባገኝ ነገ ስራ ቦታ አያችሁ ስራ ቦታሽ ላይ ቆሎ ያንስሻል አሉ። አቤት ቤተሰብ እኮ ዳቦ ቆሎ ያንስሻል፣ አሜት ስታሚ ምናምን ዳቦ ቆሎ ያንስሻል ብለው ለስራሽ የሚሆን ብለው ዳቦ ቆሎ ቢጤ ቅድም ያሳየዋችሁ ተገዛለኝ። እሱን አድርጌ ቡና እናፈላለን። እሺ ውዶቼ ነገ ጣን ይዘን እንመጣለን። የሀበሻ ቀሚስ ልልበስ? እሺ ወይ ዛሬ ሞትኩኝ። በፊት በጊፍት ፈነከትሻለሁ። እኔ ማርያምን እኔ ከማንም ጋር ልሰዳደብም ከዛሬ ጀምሮ ስልችት እንዳለኝ ፍቅር ብቻ መጫወት። ቤዛን ጥሬትና ቡናፊ እንዴ ሙያዬንማ እኔን ነው ማየት ያለባችሁ። እኔን የቀጠነ ሙያዬን ማየት አለ። በዛውም ትዳር አገኛለሁ ጋይስ። ቡና እየቀዳው አንዱ ጉብል ልልፍ ሲል በእኔ በር ላይ ምን አይነት ባለሙያ ሴት ናት፣ ምን ያህል ቢያሳድጓት ነው ብሎ እናት ብሎ የሚል አይጠፋም። ስለዚህ ነገ ራሴ ቡናዬን ቀድቼ ሙያዬን ማሳየት አለብኝ። የመጨረሻ ጥያቄ ያላችሁ ከመውጣቴ በፊት የመጨረሻ ጥያቄ ያላችሁ ነጋሚ ከነቡናሽ። እሺ ግን ክትት አዋጁ ተረስተሽዋል። ክትት አዋጁን አልረሳሁትም ስላበረዱት ነው። እሺ ውዶቼ ክትት አዋጁን ብዙዎቻችሁ በውስጥ መታችሁ ክትት አዋጁ መቼ ነው የምንቀላቀለው ብላችኋል ውዶቼ። ከአንድ ቀን በላይ ስላረገጡኝ 2 3 ቀን 4 ቀን ቢረግጡኝ ክትት አዋጅ አድርገን ቲክቶክ እናንቀጠቅጥ ነበር፣ ግን ትተውኛል። ለዛሬ ቴንክ ዩ። ቫኬሽን የሚወስደኝ ካገኘው ለምን ቀራለሁ? ውሰዱኝ።
ቫኬሽን ውሰዱኝ ቤታዬ ነኝ እኔ ያለሁልሽ ብሎ አላረል ነይ የሚል ሰው ባገኝ እሄዳለሁ። ቅድም እኮ ተነጋገርን እመጣለሁ ብያለሁ፣ ግን አትናገሩ እንደተገናኘን በቃ ድብቅ አድርጉ። እንደዛ ከሆነ እመጣለሁ። ፕሮፋይልሽ ላይ ያለው ወጣት ምንድን ነው ውዴ? እዚህ ጋር ማለ ብታይ አጠገቤ ማለ ታይሻል። አጠገቤ ማለ እዚህ ወጣት ሳይሆን ጀግና ነው ውዴ። አጠገቤ ማለ እንዲሁ ልንገርሽ ብዬ ነው። ነይ ካናዳ ነው አንመጣም ካናዳ ጭስ እንዳይረሳ